አሁንም በአፍንጫ ስፋት ሰውን ትለካል። አሁንም በቅላትና በጥቁረት ሰዎችን ትመዝናል አትመዝን። ይህቺ ሴት ግን ከቤተ ክርስቲያን ወጥታ እሷ የሆነች ከሷ በመልክ ምታሰይ በውጫዊ ማንነት በመልክ ሰዎች በፈጠሩት መመዘኛ። በነገራችን ላይ ሁላችንም ቀሽተናል። ቀሽተነታችን እንደ አካባቢያችን እንደ ስነ ልቦናችን ይወሰናል። እንደ ስነ ልቦናችን ይወሰናል ቀሽተነታችን። አለቀ። በሆሊውድ ፊልም ላይ እንትን በድግምት በመተት ምናምን የሚፋ ወንዶቹ ስራ ያስኪያጁ ምናምን ሚስቱን ጥሎ እንትን የሚወሰልትላትን ሴክሬታሪውን ብታያት እኛ ሀገር ብትመጣ አይሆንም። ፊቷ እኮ አይሆንም። ፊት አየ ፊት የናይጄሪያ ፊት ለናይጄሪያውያን አማላይ ህዝብን ከህዝብ የሚያጋጨው የናይጄሪያ ቆንጅዬ ሴት እኛ ሰፈር ብትመጣ አይሆንም። በቃ ወደኛ ማህበረሰብ አየ ፊት እንደ ማህበረሰብ ይለያያል። ግን አንድ ዓለም አቀፍ አለ። አንድ ከዚህ ከውበት መመዘኛ በፊት የነበረ ከዚህ ከውበት ልኬት በፊት የነበረ አንድ መልክ አለ። እሱ መልክ የእግዚአብሔር ልጅ የክርስቶስ ኢየሱስ መልክ ይባላል። አለቀ። የእግዚአብሔር ልጅ የኢየሱስ ክርስቶስን መልክ ነው የቸርች ውስጥ ማተር የሚያደርገው። የእንትና አገጭ፣ የእንትና ለምቦጭ፣ የእንትና ዊግ ምናምን አይደለም ማተር የሚያደርገው የልጁ የኢየሱስ ክርስቶስ መልክ። ለዚህ ነው ሮሜ መጽሐፍ ምዕራፍ 8 ላይ ሲናገር ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ አስቀድመ የተወሰንከው የኢየሱስ ክርስቶስን መልክ እንድትመስል ነው ወዳጅ። የጸጋው ራሱ የመጨረሻ ግብ እግዚአብሔርን እንድትመስል ማድረግ ነው አይደል? ቲቶ መጽሐፍ ምዕራፍ 2 ቁጥር 11 ላይ ዓለምን ሁሉ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ምን ይላል? ይህም ጸጋ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን ታላቁ አምላካችንን መድኃኒታችንን ኢየሱስን እየተጠባበቀን አይደል ራስን በመግዛት ከዛስ እግዚአብሔርን መምሰል እንዴት እንደሆነ ያስተምረናል። በዚህ ዘመን እግዚአብሔርን መምሰል ነው ጸጋው የሚያስተምር። አሁን ጸጋ የሚመስላቸው ሰዎች እንዴት ነው ምናምን ሰይጣን ማስወጥ ምናምን እሱ አይደለም ጸጋ። እሱ የጸጋው ኃይል ሲገለጥ የሚያልፍ ነገር የስሙ ጉልበት እንዲታወቅ የእግዚአብሔር እጅ በመካከላችን እንዳለ እንዲታወቅ የስሙ ስልጣን የሚያመጣው ይሄ አጋንንት ማውጣት ምን ብትለው እውነተኛው ጸጋ ግን ምንድነው የሚያደርግ? ኃጢአትን ድክድ ያደርጋል። ዓለማዊ ምኞትን ከውስጥ ፈንቅሎ ያወጣል። ይሄ ገንዘብ ሚሊዮነር ቢሊዮነር ትሆናል የሚል ትንቢት እንድትናገር አያደርግም። ይሄ ጸጋ በየትኛውም ዘመን የገንዘብ መልእክትን ለሰው አያመጣም። ልብ ቅርፍ ይላል። ኖሮክ እኮ አይደል በብራዘር በባዶ ኪስ ደስተኛ እንድትሆን ያደርጋል። ምክንያቱም ጸጋው ምንም ላይ አይደለም የሚመሰረተው፣ የልጁ ሞትና ትንሣኤ ላይ ነው የተመሰረተው። ኢየሱስ መስቀል ላይ በመቆረሱ ኢየሱስ መስቀል ላይ ደሙን በማፍሰሱ እግዚአብሔር ያለ ልክና ያለ ስስት ላመኑበት ልጁን ላመኑበት ሰዎች ጸጋውን አፍስሶላቸዋል። ይህ ጸጋ ውስጥክ ዓለምን እንድትንቃት ያደርጋል። ከተማ ውስጥ ሆነ ገዳማዊ ያደርጋል። ገዳማዊ ማለት ምንም የማይነካ ልክን ኦርቶዶክስና ካቶሊክ እንዳሉት የማያገባ ምናምን ማለት ሳይሆን ከኃጢአት ጋር የማይጋባ ያደርጋል። ገዳማዊ የከተማ መናኛ ያደርጋል። ከተማ ውስጥ እንቢ እንድትል ያደርጋል። ምክንያቱም ኢየሱስ የጸለየው ጸሎት ማለት ከዓለም እንድታወጣቸው ሳይሆን ከዓለም እንድትጠብቃቸው ጸልያለሁ አለ ዮሐንስ ወንጌል ምዕራፍ 17 ላይ። ከዓለም አይደለም ያወጣን፣ በዓለም ውስጥ ግን ሆነን የዓለምን እንቢ እንድንል የዓለምን ኃጢአት፣ የዓለምን ግብዣ፣ የዓለምን ርኩሰት፣ የዓለምን ክፋት እንቢ እንድንል በጽድቅ በእውነት እንድንኖር ያደርገናል። ምኑ? ጸጋው። አሁን ፕሮቴስታንት ውስጥ ያለው ጸጋ እንዴት ነው የሚተረጎሙ? አሩምባ ቱንቱምፑ ቱምፑ ይሄ አይደለም የጸጋው ጉድ። ጸጋው እንድንለፈልፋል ሚዲያ ላይ ወተን ማይነገር ቋንቋ እንድንናገር አይደለም የሚያደርገን። ጸጋው 3-4 ሚስት እንድታገባ ያደርገም ጸጋው ይሄን እንድታቀው ነው። ጸጋው እንደዚህ ያደርግ እንዴ እንድትንቅ ያደርጋል። እና ይቺ ልጅ ኢየሱስ ክርስቶስን እንድትመስል የተሰጣትን ጸጋ የእግዚአብሔርን ጸጋ አልገባትም። መልክ ላይ ናት ያለችው። ስለዚህ እቺ መንፈሳዊ አይደለች፣ ጥሬ ስጋ ናት። ጥሬ ስጋ፣ ለዛው ጥሬ ስጋ። ማክሰኞ ላይ አልሸጥ ብላ ሮብ የገባባት ጥሬ ስጋ። አይ ጾመኛ ነን ያሏት ሰዎች ሮብ ዕለት ከማክሰኞ ተርፈክ ሮብ ከመጣ ጾመኛ ነን ይለዋል ወንድሞቻችን። አይ ጾም ነው ዛሬ ሮብ ነው ስጋ አልበላም። እቺ ማክሰኞ ላይ ተሰቅላ ሳትነካ ሮብ የገባባት ጥሬ ስጋ ናት። እውነቱን ነው የምነግራችሁ።
ጥሬ ስጋ ለመብሰል በጣም ብዙ ማገዶና እሳት የሚያስፈልጋት ጥሬ ስጋ ናት። እምቢ በቃ ጾመኛ ነን ያሏት ሰው በእሷ መመዘኛ አፍንጫቸው ያልተሰላከከ ቁመናቸው ያላማረ ሴቶች፣ እነዛ ሴቶች ማክሰኞ ላይ የተወሰዱ ናቸው፣ ፈላጊ ያገኙ ናቸው። በእሷ አማርኛ ሴትነታቸው ሌላውን ያነሳሳ። ሁሉም ሴት በወንድ አይደለም በነገራችን ላይ ገንዘብ የሚያገኘው። እኛውን የሴት መብት ተከራካሪ ልታረጊ እና አስባችሁታል? አሁን እሺ የቸርች እንግባ ይለኛል አንዱ። አድራሻ ጠፋ። ምን ነው ቸርች በየ10 ሜትሩ አለ። አንዱ ቸርች ገባ የፈለግከው ቸርች። ግን ቸርች ስትገባ ምን መመዘኛ አድርግ መሰለ ብራዘርዬ? 14% ነው የቀረው። በፍጥነት ነው የሚያልቀው ስልኬ። አሳጥሬ ልንገር። ምን መመዘኛ አድርግ መሰለ? ስትገባ ፒኤልሲ ነው ወይ ፕራይቬት ሊሚትድ ካምፓኒ ነው ወይ የሰውየው ነው ወይ ቸርቹ? የሰውየው ከሆነ የጌታ አይደለም ቸርቹ፣ የጌታ አይደለም። የሰውየው ከሆነ የጌታ አይደለም። ቤተ ክርስቲያኔን በዚህ አለት ላይ እመሰርታለሁ አለ ኢየሱስ። ጴጥሮስ በተናገረው መገለጥ ላይ አንተ የሕያው አምላክ የእግዚአብሔር ልጅ ነህ ሲለው ይህንን ስጋና ደም አይደለም የገለጠልህ፣ ይህንን አባቴን የገለጠልህ ቤተ ክርስቲያኔን በዚህ አለት ላይ መሰረታለሁ። ከዛ ቤተ ክርስቲያኔን እርግጠኛ መሆን ያለብህ ኢየሱስ ያችን ቤተ ክርስቲያን ይላታል ወይ? ኢየሱስ ቤተ ክርስቲያን የማይላት ቤተ ክርስቲያን ውስጥ አትሁን። ያ የኢየሱስ ቤተ ክርስቲያን ካልሆነ የኃይለ ኢየሱስ ቤተ ክርስቲያን ነው። የሰው ከሆነ የኢየሱስ አይደለም ቤተ ክርስቲያን። ስለዚህ የሰው የግለሰብ ቸርች አትሄድ። እኔ አልሄድም። የግለሰብ የፈለገ ጣፋጭ አድርጎ ቢሰብክ የሱ ከሆነ አልሄድም። በማንም ሊመሰረት ይችላል። የተመሰረተው ግን አለቱ ላይ የሐዋርያት ትምህርት ላይ የነቢያቱ ትምህርት ላይ የአባቶች ትምህርት ላይ መጽሐፍ ቅዱሳዊ መሰረት ላይ ቃሉ ላይ የተመሰረተ ከሆነ ቤተክርስቲያኑ ችግር የለውም ሂድ። ከዛማ እዛ ቤተክርስቲያን ውስጥ የሚገለጠው ጸጋ እግዚአብሔርን ለመምሰል ይረዳሃል ወይ? ዓለማዊነትህን ከውስጥህ እያወጣ ከዛ እግዚአብሔርን እንድትመስል ያደርጋሉ የሚለውን ቼክ አድርግ። በቃ እሱን ቼክ አድርግና እንደዛ ከሆነ ጥሩ ነው። ከትናንት ዛሬ መንፈሳዊነትህ ማጸልይ ሆነ ከሄደክ ምጸልይ ከሆንክ ማታነብ ሆነ ሄደ ምታነብ ከሆንክ ኃጢአትን እንደፈለግ ምትጎነጭ ሆነክ ስትሄድ እዛ ግን ኃጢአትን ሬት እንዲል እንዲያስጠላ ጽድቅ፣ ቅድስና፣ ህይወት በምልልስክ እንዲገለጥ ካደረገ ጸዴ ነው ቸርቹ ሂድ። ቤተክርስቲያኑ ጸዴ ነው ሂድ። ግን ምንም መጣጣ የለውም እያለ ልምምድ ውስጥ ኃጢአት ውስጥ የሚዘፍቅ ከትናንቱ የባዘ የተዘረከረከ የተርመጠመጠ ህይወት እንድትኖር የሚያደርገው ከሆነ ጥያቄ ጠይቅ። ይሄ ቤተክርስቲያን ነው ወይ ብለህ ሐሰተኛው ኢየሱስ የሚመለክበት አትሂድ ይላል ወንድማችን። እና ዞሮ ምንድን ነው ልትለን የፈለግከው ካላችሁ ከቤተክርስቲያን የምትወጣ አንዲት ወጣት ልጅ በሷ ቋንቋ መልከኛ ልጅ አብረዋት ቸርች ውስጥ አግዳሚ ወንበር ላይ ወይም አብረዋት የተቀመጡ ሴቶችን ገርዳሚ እያለች የምትሰድብበት። እንዴ ከቸርች እኮ ሰው ሲወጣ ዝማሬውን ያስታውሳል፣ ስብከቱን እያሰላሰለ ይወጣል። የዛሬው ስብከት ድንቅ ነው እያለ ይወጣል። ጌታ ሆይ እናመሰግናለን፣ ዛሬ የነገርከኝ ቃል እያለ ቃሉን ወፎች እንዳይወስዱበት፣ መንፈሳዊ ወፎች እንዳይለቅሙበት እየተንከባከቡ ቤት ከቻለ ራት በልታ ለመጸለይ ወደ ማሰብ ምናምን መምጣት ያለባት፣ ወይ መዝሙር እየዘመረች ምናምን መሄድ መቀረጽም ያለባት። ዛሬ የሰማሁት ቃል ነው ልትለን የሚገባው ግን ከቃል ወጣ፣ ከጸሎት ወጣ፣ ከአዳራሽ ወጣ እሷ አብረዋት የተቀመጡ በኢየሱስ ክርስቶስ አምነው ድነዋል ብላ የምታስባቸውን ወገኖቿን ገርዳሚዎች ብላ ሰደበቻቸው። እና ይሄንን ሰምቶ ጥላውን የእሱ ቤተክርስቲያን አባል እንደሆነች ሰምቻለሁ። የእርምት እርምጃ ካልወሰደባት በአደባባይ ይቅርታ እንድትጠይቅ አሊያም ደግሞ ዲስፕሊን እንድትደረግ ካላደረገ ራሱ ጥላውን ጋር ችግር አለ። ምክንያቱም እንደ ፕሮቴስታንት አንድ ላይ የተወቀጥ ነው። እዚህ ጋር በየሚዲያው እየመጡ ትንቢት ሁሉ ስለ ቢሊየን እና ስለ ቸርች እኮ ባንክ ውስጥ ገንዘብ እንደዚህ አይጠራም፣ ቸርች ውስጥ እንደሚጠራ። ሄኖክ ጂፒኤስ አዳራሽ ላይ ማን ነው እዩ ጩፋ አዳራሽ ላይ
የእስራኤል ዳንስ አዳራሽ ላይ ሚራክል የሚባል ግለሰብ አዳራሽ ላይ ሌሎቹም አዳራሽ ውስጥ ገንዘብ በቁጥርና በይዘት የሚጠራውን ያክል ንግድ ባንክ ውስጥ ራሱ ስለ ገንዘብ እንደዚህ የሚወራ አይመስለኝም። እንግዲህ ንግድ ባንክ ገንዘብ መቁጠር፣ ገንዘብ ማስገባት፣ ገንዘብ ማውጣት ነው ስራው። የተቋቋመበትም ዓላማ ገንዘብ መሰብሰብ፣ ከህዝብ ገንዘብ መስጠት፣ ማበደር፣ የማይከፍል ሰው ከሆነ በአራጅ መሸጥ፣ ይሄ ከገንዘብ ጋር የተያዘ ነው ባንክ ቤት ስራው። ባንክ ቤት ራሱ እንደዚህ ስለ ገንዘብ የሚወራ አይመስለኝም። የእግዚአብሔር ምስባክ የክርስቶስ ምስባክ ያለበት ቦታ ጌታ ነው የሚከብረው፣ ደሙ ነው የሚገነው፣ ኢየሱስ መሞቱ ነው የሚታወጀው፣ ወንጌል ነው የሚደብቀው። የሰውን ኃጢአተኝነት ስለ ኃጢአት የእግዚአብሔር ፍቅር እግዚአብሔርን ልጅ እንዴት መስዋዕት እንዲሆን እንዳደረገ እንደሞተ እንደተነሳ በሶስተኛው ቀን ከሙታን ተነስቶ በአባቱ ቀኝ እንደተቀመጠ በሕያዋንና በሙታን ሊፈርድ ዳግም እንደሚመለስ ነው ልትናገር ልሰብክ የሚገባት ቤተክርስቲያን። ቤተክርስቲያን አድምቃ መናገር ያለባት የሰውን ኃጢአተኝነት፣ የሰውን መውደቅ፣ የእግዚአብሔርን መሐሪነት፣ የእግዚአብሔርን ይቅርባይነት ያመነ ሰው የሚቀበለውን ተስፋና የእግዚአብሔርን መንግስት ሙላት ነው እንጂ መስበክ ያለባት ቤተክርስቲያን ምን ጊዜ ኖሯት ነው እንትን ስለ ገንዘብ ምናምን የምታወራው? መጽሐፍ ቅዱስ ሲናገር እኮ አይደል የራእይ መጽሐፍ ምዕራፍ 12 ላይ ሚካኤልና መልአኩ ዘንዶን ተዋጉት እኮ ይላል። ስለዚህ ስለ ሰይጣን ዮሐንስ ይነግራል። ጥቂት ጊዜ እንደቀረው አውቆ በታላቅ ቁጣ ወደ እናንተ ወርዷል። ሰይጣን እንኳን አንድ ጉዳይ ያውቃል። ሰይጣን ምን ያህል ጊዜው አጭር እንደሆነ ስለሚያውቅ በተቻለ መጠን ጨፍሮቹን አሰማርቶ የሰውን ልጆች ሁሉ ከእግዚአብሔር ልጅ ከክርስቶስ ኢየሱስ መንግስት ለማውጣት በኢንተርቴንመንቱ ይሰራል፣ በዘፈኑ ይሰራል፣ በገንዘብ ይሰራል፣ በኃጢአት ይሰራል፣ በፖርን ኢንዱስትሪው ይሰራል፣ በፖርን ኢንዱስትሪ ይሰራል፣ በጉልምትና በዝሙቱ በምናምን ይሰራል፣ ትዳር በማፍረስ ይሰራል፣ ቤተሰብ በመበጥበጥ ይሰራል። ሰይጣን የማይሰራበት ነገር የለም። የሰው ልጅ አቢዩዝ ያደርጋል። ባለስልጣኑ በስልጣኑ ተመክቶ ድሃውን ምስኪኑን ይረግጣል። ምስኪኑ ከሱ በታች ያለውን ምስኪን ይረግጣል። እርስ በርስ ያፋጀናል፣ ያናክሰናል ሰይጣን። ቤተክርስቲያንን ደግሞ ሰይጣን የሚያደርጋት ቤዛዋን፣ መድኃኒቷን፣ ፈራጇን፣ ሙሽራዋን ኢየሱስን ረስታ ገንዘብና ምድር ላይ ፎከስ እንድታደርግ ነው የሚያደርጋ። በማን? በሰባኪ በኩል ነብይ ነኝ በሚል ሰው በኩል፣ ቄስ ነኝ፣ አገልጋይ ነኝ፣ ሰባኪ ነኝ በሚል ሰው በኩል ዓለማዊነትን ወደ ቤተ ክርስቲያን ያስገባል። አለቀ እኮ ይህን የሰይጣን ስራ። ሰይጣን ጥቂት ጊዜ እንደቀረው ያውቃል። የፕሮቴስታንት አብዛኛውን የፕሮቴስታንት የጴንጤ በተለይ የጴንጤኮስታል ሰባኪዎች ጌታ መምጣቱን የሚያውቁ አይመስለኝም። ገና ይጥሉናል፣ ፑፍ እያለ ይጥለናል። በራዘር መውደቂያ መነሻ ጊዜ የለን። ወንጌል እንስራ፣ ኢየሱስን እናድምቅ። ይሄንን ትርኪ ምርኪንቶ እንትን አሻጥሩን ምናምን ተንኮሉን እንቶ ያንተ መመጻደቂያ አይደለችም ቤተክርስቲያን። ከረባትና ሱፍን ማስማሚያ አይደለችም። ገና ፕራይቬት ጀት ይኖረናል። ይሄ ንግግር ውስጥ ምን ያለ ይመስላል? ገና ጌታ ኢየሱስ አይመጣም። እኔ ፕራይቬት ጀት እስኪኖረኝ ኢየሱስ አይመጣም እያለ ነው። ቤተክርስቲያን ግን እንደዚህ አይደለም ስብከቷ። ኢየሱስ ካረገ ሐዋርያቱ ትክ ብለው ወደ ሰማይ ሲመለከቱ የሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ማለት ምዕራፍ 1 ላይ እነዛ ነጫጭ የለበሱ ሰዎች በሰው መልክ የተገለጡት መላእክት መጡና የገሊላ ሰዎች ስለምን ወደ ሰማይ ትኩር ብላችሁ ትመለከታላችሁ? ይህ ሲሄድ ያያችሁት ኢየሱስ ክርስቶስ ደግሞ ዳግም ይመጣል። በቃ የጴጥሮስ መልእክት ምንድን ነበር? ሂድና መልእክቱን አንብበው። ይመጣል ነው፣ ይመጣል። ሰይጣን እንኳን ተጠብቋል ለፍርድ ይልሃል። ይመጣል። ጳውሎስ ምን ይልሃል? ይመጣል። ማራናታ ይልሃል ዮሐንስ ራእይ መጽሐፍ ላይ። ቶሎና አሜን፣ ጌታዊ ቶሎና። ይህ ቤተክርስቲያንና መንፈሱ ምን ይላሉ? ኢየሱስ ይመጣል። አሁን ተጠፍ እያልክ አንተ ሾው ታሳየናለህ። ሰይጣንን የማለፋለፊያ ጊዜ ነው ቸርች እኮ ያላት። አሁን ሄድና ፔንቴኮስታል ቸርች ሰይጣን እንዴት ነው ያስካት? ሰይጣን ደግሞ በጣም ነው የሚመቸው። ዋናው ያንተን ጊዜ መብላት፣ አንተን ከኢየሱስ ክርስቶስ ላይ ማንሳት፣ ነብዩ ላይ ትኩረት እንድታደርግ ማድረግ አይደለ ስራው። ስለዚህ ምን ይላል? በልጅነቷን ያስኳት በጣም ፕሮፌት አንተን በጣም ስለምትወድቅ እንዳትመጣ አድርጌ ነበረ ቴሌቪዥን እሷ ግን እንዲህ አለችኝ። በቃ ሰይጣን ሴትዮዋ አስቸግራ ነብዩን እንዲያይ እንዳደረገችው ነው ይፎግራል። አንተ እያለ ከዚህ ምድር ላይ መስራት አንችልም ይላል ሰይጣን፣ ይላል፣ ይዋሻል። ምክንያቱም ኢየሱስ ሲናገር ስለ ሰይጣን ውሸታም የውሸት አባት ነው። ውሸትን ከራሱ ይናገራል። ከሆነ ቦታ ተውሰን አይደለም። ሕፃን ልጆች ሲዋሹ ካያቸው ከእናታቸው ተውሰው ነው።
ከአባታቸው ተውሰው ነው፣ ከማህበረሰቡ ተውሰው ነው ህፃናት የሚዋሹት። አባት እናትን ሲዋሹ ካዩዋቸው እነሱም ህፃን እያሉ ከአባት ከእናቶቻቸው ተውሰው ነው። ሰይጣን ከራሱ ነው እኮ የሚዋሸው፣ የውሸት አባት ነው። ቸርች መቀለጃ የያዙት፣ ቸርች ውስጥ መቀለጃ። ሂድ ሙሉ ወንጌልን ግንባታ ላይ ናት። ጌታ እንደማይመጣ ነው የገባቸው። ሂድ መሰረተ ክርስቶስ፣ ሂድ ቃለ ሕይወት፣ ሂድ። አሁን ቅርብ ጊዜ የራሱ ወገኖቻችን ወጥተው እየጠየቁ ነበር እነ ፓስተር ጌቱ ምናምን ለሐዋሳ እኔ ስለ ልማት ስላደረጉት ነገር ደስ ይለኛል። ለሐዋሳ የሐይቅ ልማት እኔ ደስ ይለኛል። ቢገነባና ጊዜ ካለን ሄደን ማየት ጥሩ ነው። ሲገነባ የሐዋሳ እንትን የሐይቅ ዳር ልማት ቤተክርስቲያን 100 ሚሊዮን አምጪ ተብላለች እና እባካችሁ ስጡ፣ የቤተክርስቲያን ድርሻ ነው ስጡ እያሉ እየጠየቁ ነበር። አይታል ቤተክርስቲያን ከሚሽን ወጥታለች። አሁን ፓላሶችን ነው የምንገነባው። አውሮፓ ሀገር ያሉ ትልልቅ የካቴድራሎችን ተመልከቷቸው። ወጣት የለም፣ ባዶ ሆኗል። አሜሪካ ውስጥ ከ15 እስከ 30 ሺህ አንዲት ቁጥር ከተሳሳትኩ አንዲት የላከችልኝ ዶክመንታሪ ነበረ። አንዲት የሰጠችኝ ዶክመንታሪ ነበር። አሜሪካ ውስጥ ከ15 ሺህ እስከ 30 ሺህ የሚደርሱ ቸርቾች እየተዘጉ ነው በዚህ ሰዓት፣ ምክንያቱም ወጣት የለም። ዶክመንታሪው ላይ ሳይ የመጨረሻ የጌታ እራት የሚበሉ ሰዎች አየሁ። ከ15 ሺህ እስከ 30 ሺህ ቸርቾች ተዘግተዋል፣ ይዘጋሉ በየአመቱ። ስማ ወገኔ፣ አየህ ፓላስ አቁመህ የሚረከብ ጀነሬሽን ከሌለ አሁን የኢትዮጵያ ፕሮቴስታንት ቤተክርስቲያን በጣም ሀብታም ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀብታም ናት። ምክንያቱም ኢትዮጵያ ውስጥ 85% በላይ ወጣት ነው ያለው። ታዳጊ ወጣት ህፃናት ናቸው ያሉት። አየህ እነዚህ ልጆች ማተኮራል። ገንዘብ ፈንድ የምታደርገው ቸርች ምን ላይ ነው? የኢትዮጵያ ፕሮቴስታንት ቤተክርስቲያን ፈንድ እያደረገች ያለችው ምን ላይ ነው? ህንፃ ላይ። ህፃናት ላይ ፈንድ ታደርጋላችሁ? አታደርጉ። ህፃናት ላይ ገንዘብ ይወጣል አይወጣም? ህፃናት ላይ ገንዘብ እናወጣለን። ትልቅዬ ሰንበት ትምህርት ቤት አለን ወይ? ኢንተርናሽናል ፕሮፌሽናል የሆኑ በትክክል የተማሩ የሰንበት ትምህርት አስተማሪዎች አሉን ወይ? ሰንዴይ ስኩል የሚያስተምሩ ህፃናት እንዳይበጠብጡን አይደለ ወይ? የሆነ አዳራሽ ውስጥ የምንከታቸው። አየህ ቤተክርስቲያን እንድትቀጥል ጌታ እስኪመጣ ድረስ የምትቀጥል ቤተክርስቲያን የሚቀጥለው ጀነሬሽን ላይ ነው ኢንቨስት የምታደርገው። የኦርቶዶክስ ቤተክርስቲያን የሰንበት ማቋቋሚያ ማደራጃ ማህበር የሚል አላት። ሰንበት ትምህርት ቤት ላይ የሆነ ጊዜ ላይ ተፈዞ ነበር። አሁን ግን በጣም ብዙ ኢንቨስት ታደርጋለች ቤተክርስቲያኗ። ኢዲ ኦርቶዶክስ ቤተክርስቲያን የሰንበት ትምህርት ቤት መምሪያ ማደራጃ የሚል መጽሐፎች አሏት። አንድ መጽሐፍ ገዝቼ ነበር። የዮሐንስ ወንጌል በቅዱስ ዮሐንስ አፈወርቅ የተተረጎመ የዮሐንስ ወንጌል መጽሐፍ ነው። በቅዱስ ዮሐንስ አፈወርቅ የተተረጎመ አሳታሚው ማን ይላል መሰላችሁ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋህዶ በሰንበት ትምህርት ቤት ማደራጃ መምሪያ ማህበረ ቅዱሳን ይላል። የሰንበት ትምህርት ቤት ማደራጃ። ሰንበት ትምህርት ቤት ማለት ህፃናቱ ያሉበት እስከ ወጣትነት ድረስ የሚቆዩበት ማለት ነው። አየህ የፕሮቴስታንት ቤተክርስቲያን እንደ ቤተክርስቲያን ካውንስል የሚባል ስም ያለው ተቋም አለን። አንድ ነን ያልንበት፣ አንድ ያልሆንበት ማለት ነው። በዛ በኩል አለ ወይ? የለም። አይታችኋል። አሁን ወደ ሰሜን አካባቢ ላይ ጦርነቶች አሉ። ኢትዮጵያ ውስጥ ጦርነት ሲመጣ ሰው ብሌም ማድረግ የሚጀምረው እግዚአብሔር አምላኩን ይሆናል። ከእግዚአብሔር ጋር እየተቀያየመ ይመጣል። ህዝቡን ካልተከልከው፣ በመከራ ስለማለፍ ካልሰበከው፣ ከዚህ ሰዓት ጀምሮ መስቀል ያልተሰበከ ኢየሱስን ያልሰበከው መስቀል ያልተሸከመ ክርስቲያን ጦርነት ሲከሰት ብሌም የሚያደርገው እግዚአብሔርን ነው። አረ እግዚአብሔር የለም ነው የሚል አባት እናቱን ያጣ የተደፈረች በ5 በ6 ወታደር የተደፈረች ሴት ሄደክ ምን አይነት ወንጌል ተነግራታል? ሚራክል ኤቲኤም የሚያተርፋት ይመስላል? አትተርፍም። ሚራክል ኤቲኤም ብለህ በአናትህ ተዘግዘቅ ነው የምትል የተደፈረች ሴት። በጦርነት የደቀቀ ማህበረሰብ፣ በረሃብ በጠኔ የደቀቀ ማህበረሰብ እግዚአብሔር አምላክን ወደ መጠራጠር ነው የሚመጣው። አውሮፓውያን መቼ እግዚአብሔርን ካዱት? በላይ በሁለተኛ የዓለም ጦርነት ነው እግዚአብሔርን የካዱት አብዛኞቹም በሁለተኛ የዓለም ጦርነት። ምክንያቱም እግዚአብሔር እንደዚህ አይነት ማዕት ሲወርድብን፣ እንደዚህ አይነት ነገር ሲሆንብን የት አለ እግዚአብሔር ብለው ጥያቄ ቤተክርስቲያን መልስ አልነበራትም የተዘጋጀ። እነ ካቶሊክ ምናምን ትልልቅ ቤተክርስቲያን ናቸው መቀጠል ቻሉ። አብዛኛውን የፕሮቴስታንት ማህበረሰብ ግን ኤቲስት ወደ መሆን መጣ። አለቀ ብራሳ። ኤቲስት ማህበረሰብ ከማፍራታችን በፊት አሁንም መስቀሉ ስለ መስቀል፣ ለዚህ ነው ሐዋርያት ያስተማሩት በመከራ ስለ መጽናት ነው።
በመከራ ስለመጽናት ድንገት መከራ የመጣበት ፕሮቴስታንት ሆነ ክርስቲያን ሆነ ማንም ኦርቶዶክስም ሆነ ድንገት መከራ ሲመጣ በአምላክ ላይ እንድትጣበቅ የሚያደርግ በመከራ መጽናትን ከተሰበክ ነው። አለቀ። የዚህ የዕብራውያን ጸሐፊ ሲናገር ምን ይላል? እሱ ተፈትኖ ምን ብሏል? አልፏል። ነውርን ንቆ በመስቀል ታግሶ አልፏል። ስለዚህ የዕብራውያን ተደራሲዎችን ምን ይላቸዋል? የዕብራውያን ጸሐፊ ኢየሱስ እንኳን በመከራ ተፈትኖ ያለፈ ነው። እናንተ የምታልፉበትን መከራ የሚረዳ ሊቀ ካህን ነው። በመከራችሁ ብትጸኑ ብትታገሱ የእግዚአብሔርን መንግስት ትወርሳላችሁ። እሱ በአብ ቀኝ ተቀምጧል። እሱን ተመልክታችሁ ስትሮጡ እናንተም ትደርሳላችሁ ይላቸዋል። ለምን? በመከራ አሁን ህግን ትሰብከናል ይላል ጴንጤው። ስለ መከራ ብትነግረው ብራዘር መከራ ይመጣል። አሁን ሲጀመር ኢኮኖሚካሊ እየተፈተነ ያለ ወጣቱ እየተፈተነ በስራ ማጣት እየተፈተነ ነው። ግራ መጋባት ውስጥ ነው የሚኖረው። የሀገሪቱ ፖለቲካ አለ፣ ብዙ ጥንቁጡ የበዛ አለ፣ ጦርነት አለ። ሰሞኑን አይታችኋል። የትግራይ እናቶች ድንጋይ እየወረወሩ ነው። ወታደር ሊያደርጋቸው እያለ የሚወስዳቸው አካል አለ። ጦርነትን እየተጎሰመ ነው ያለው። አየህ፣ ጦርነት ፍድ እርስ በርስ ሰው ሲጋጭ ወንጌል እንዴት አድርጋ ነው የምትሰብከው ለዚህ ማህበረሰብ? ድንገተኛ ተአምረኛ ገንዘብ ይገባል። 3% ነው ይቀረኝ። ድንገት ብጠፋ የጠፋሁት ያው ከዚህ የተነሳ ነው። 3% ነው ይቀረኝ። ድንገት መከራ ቢመጣ ይህንን ወንጌል ምን ብለህ ነው የምትሰብከው? ይሄ 100,000 ብር ድንገተኛ ይገባልሃል ልትለው 500,000 ድንገት በዚህ ብታልፈው ነገር ፑ ብለህ ልትጥለው ያለ የሚባል አይደለም። የለም እንደዚህ የሚባል ወንጌል የለም። ጤነኛውን ወንጌል የክርስቶስን ወንጌል ከሰበከው ሰው በመከራ ይጸናል። በውጣ ውረድ ጌታውን አምላኩን ያመልካል። እና ይህንን ህዝብ እንዴት አድርገን ወንጌል የምሰብከው? ይህን ህዝብ እንዴት ነው የምሰብከው? ማን ይሰማሃል? አሁን ቅንጦቱን ድሎትን ነው መስማት የሚፈልገው ሰው። ኢየሱስን ራሱ ስትሰብካቸው ሰዎች መቀበል የሚፈልጉት ኢየሱስ አሳዝኗቸው ነው። እንዴት እንደተገረፈ ስትነግራቸው ያለቅሳሉ። እንዴት እንደተጎዳ ስትነግራቸው አዝነውለት ነው የሚቀበሉት ኢየሱስን። አብዛኛውን አንዳንዱ ሰዎች የሚሰብኩትን አዝነህለት፣ እሱ አዝነህለት አይደለም፣ ለራስ አዝነ ነው የምታምነው ኢየሱስን። እሱ የነገስታት ንጉስ ነው። ኃጢአትን በመስቀል ላይ ቸንክሮ ሞትን ደግሞ ድል አድርጎ የሞትን መውጊያ ሰብሮ የተነሳ አምላክ ነው። በመከራ የጸና ጌታ ነው። ስለዚህ ኢየሱስን የሚከተሉ ሰዎች በመከራ ይጸናሉ፣ አይልፈሰፈሱም። በመከራ ጊዜ አይስለመለሙ። ገባ? የሆነ እንደዚህ ልፍስፍስ አይሉ። ለዚህ ነው መታሰር፣ ማጣት፣ ችግር ሲመጣ እንደ ሙሉ ደስታ። ለዚህ ነው የሚያልፍባችሁ መከራ እንደ ሙሉ ደስታ ቁጠሩት። እኔ አይደለም ያልኩ ጳውሎስ ነው። መከራ እንደ ሙሉ ደስታ ቸርች ውስጥ ይሰበካሉ ወይ? መከራ እንደ ሙሉ ደስታ ይሰበካሉ ወይ? ቸርች ውስጥ አይሰበክም። ምንድን ነው የሚባለው? ወንጌል ምን ሆኗል? ቀድሞ ድሃ ነበርኩ አሁን ሀብታም ሆኛለሁ። ሀብታም ሆኛ ነው ወንጌል ለአብዛኛውን ሰው አይደለም። የመጽሐፍ ቅዱሱ ወንጌል ድሮ ተስማምተው ከምትኖረው ይሄ ሰይጣን ከኋላ ሆኖ ከሚነዳው ጨለማ ዓለም ነፃ በክርስቶስ ወጥተህ የዛ ጨለማ ጠላት የመሆን ነው መጽሐፍ ቅዱሳዊ ክርስትና። የጨለማ ጠላት ትሆናለህ፣ የኃጢአት ጠላት ትሆናለህ። ለዚህ ነው ጳውሎስ ገና ከኃጢአት ጋር ደምን እስከ መፋሰስ ድረስ አልታገላችሁም ይላል። ገና ከኃጢአት ጋር ደም እስከ ማፍሰስ የሚለው ኃጢአትን አግኝተህ ደም ታፈሳለህ ነው አይደለም። ኃጢአትን እምቢ ስትል ነውርን ስትንቅ የሚደርስብህን መከራ ጥልቀት ለማሳየት ነው። አለቀ። ክርስትና በመከራ መፈተን ነው፣ በማጣት መፈተን ነው፣ በሰይጣን መፈተን ነው፣ በዚህ ዓለም እርኩሰት መፈተን ነው። በዛ ሁሉ እምቢ ማለት ነው። ማንን? ኢየሱስን አይተህ አለቀ በቃ። አሁን እኮ የለም እኮ ምን አይነት ስብከት ነው የምትሰማው? ዝም ብለህ ስብከቶቹን ስማው። እንዴት ጸዴ ጣፋጭ ስብከቶች እንደምትሰማ ሮማንቲክ ስብከቶች ነው የምትሰማው። ኢየሱስ ከመጣ በኋላ ህይወቴ ምን አለ? ተቀየረ። ጥሩ ነው። ኢየሱስ ከመጣ በኋላ ህይወት ይቀየራል። ወደ ምን የተቀየርከው ግን? ከድሃውነት ወደ ሀብታምነት? ከምንድን ነው የተቀየርከው? ከሲታነት ወደ ወፍራምነት? ከምንድን ነው የተቀየርከው? ሲጋራ ከማጨስ ወደ አለማጨስ? ከምንድን የተቀየርከው? በባዶ ሆድ ከመዋል ወደ መብላት፣ ሮብና አርብ ከማለት ወደ ሮብና አርብ ወደ ሌላው ህይወት ነው የተቀየርከው። እሱ መቀየር አይደለም ብራዘር፣ እሱ መቀየር አይደለም። ማንም ሊያደርገው ይችላል። ኢየሱስ ሳይኖራቸው ሱስ የተዉ ሰዎች አሉ። ኢየሱስ ሳይኖራቸው ምንም የሚበሉት የሌላቸው ግን መብላት የጀመሩ ሰዎች አሉ። ኤቲስት ሆኑ። የዚህ ዓለም አምላክ ገንዘብን አምልከው ሰዎች ትልቅ ቦታ ደርሰዋል።
ከገንዘብ ማግኘት ከድህነት ተነስተው ሀብታም የሆኑ ክርስቲያን ያልሆኑ ብዙ ሰዎች አሉ። ክርስትና ከማግኘት ከማጣት ጋር ከዚህ ከምድራዊ ቁስና ቁሳቁስ ጋር የተያያዘ የተሰናሰነ እምነት አይደለም። ለዚህ ነው ኢየሱስ ሐዋርያቱ ቀጥታ ለዚህ ዓለም መንግስት የዛን ዘመን የነበሩትን ቀኝ ገዢዎችን በስጋ አንስቶ በስጋ የሚቀበጥ ንጉስ መስሏቸው ነበር። ኢየሱስ መንፈሳዊ ነው ክርስትና። እሱን ነገር እንድናስብ ያስፈልጋል ወዳጆች። ስለ ኢየሱስ ምን ታስባላችሁ? ስለ ጌታ ምን ታስባላችሁ? ስለሚመጣው ዓለም ምን ታስባላችሁ? ምን ታስባላችሁ? ምን ታስባላችሁ? ዓለም እንዴት ነው የምትመለከቷት? ዓለምን በመጽሐፍ ቅዱስ በኩል በኢየሱስ ትምህርት በኩል የምትመለከቷት ከሆነ ክርስቲያን ናችሁ። ዓለምን በዚህ ዓለም ፍልስፍና በኩል የምታዩት ክርስቲያኖ ሮላንዶ ይለኛል አንዱ። ክርስቲያኖ ወይ ሮላንዶ አላልኩ፣ ሜሲ ሮላንዶ መሀል አሁን ይህን ታስገባብኛለህ ወዳጄ። እና በክርስቶስ ኢየሱስ የተደረገልን አይተ ጸንተ መኖርና ዝም ብሎ መኖር አንድ አይደለም። ቸርች ለምንድን ነው የምትሄደው? የተባረከውን ተስፋ የሚመጣውን ኢየሱስን ለመስማት በወንድሞች መካከል ያለውን የቅዱሳን ርስት እንዴት ታላቅ እንደሆነ ለማድመጥ እግዚአብሔርን ወደ መምሰል የሚያደርስ መንፈሳዊ ትምህርትን ለመጨመር ነው ቸርች የምትሄደው። ብራዘር አካውንትን ይዘህ የምትሮጥ ከሆነ ምንም አይደለም። አንተ የህይወት ራስ የሆነውን ክርስቶስን ለመስማት ከወንድሞች ጋር ያለውን በክብሩ ባለጸጋ የሆነውን የርስቱን ባለጸግነት ለመስማት ሳይሆን የምትሄደው ለገንዘብ ብለን የምትሄደው አለቅ። አንተ እርግጠኛ ነኝ ከነብዩ የተሻለ ገንዘብ የሚሰጥ ጠንቋይ ከነብዩ አጠገብ ቤት ተከራይቶ ቢኖር ነብዩ ይቅርታ አድርግልኝ ብለህ ጠንቋይ ጋር ትገባለህ። ለምን የገባ የመጣኸው ከቤትህም ስትነሳ የመጣው ሲጀመር እንደ ገንዘብ እንደሚያወጣ ሰው ከቤት ስትነሳ ቡክ ከተክ፣ ከዛ ከቡኩ አጠገብ ደግሞ ፓስፖርት አድርጋል። ፓስፖርት ይዘህ መሄድ ያለብህ የት ነው? ወይ እውነት ነው። ለምንድን ነው የሚታረጋችሁት? ትክክል እኮ ነው ያለው ጂጂ ሰርተ ብላ ያለው ልጅ ልክ ነው ያለው እኮ። እኔን ራሱ ቢሆን ልክ ነው መልክቱ፣ ጥሩ ነው ያለው። በእውነት ቆንጆ መልክት ነው። አንሚዩት አድርጊው፣ አንሚዩት አድርጊ እህት አለ ይጻፍ እና ኢሚግሬሽን ኢሚግሬሽን ወይም ኤምባሲ ነው እንትንህን ይዘህ መሄድ ያለብህ። ማስመቼ ይዘህ ባለፈው አይታችኋል። ደርድሯቸው እንዴት ቂል እንዳደረጋቸው ኑ ብሎ ሁሉም ጉዳያቸውን እያመጡ የቸርች ማህተብ ይመታላቸው። ለምን? እሱ መንፈሳዊ ባለስልጣን ስለሆነ የእሱ ማህተብ። ብራዘር ማንም አይሰማህም አንተ። እሱ አሜሪካና ካናዳ ኤምባሲ ለመግባት ወረፋ ይዞ የኮቴ ከፍሎ ህጋዊ በሆነ መንገድ እየሞከረ 4-5ኛ ጊዜ ፌል አድርጎበታል እኮ። እሱን አይነግራቸውም። ምንድነው የሚነግራቸው? እሱ ማህተብ ያደረገለት ሰው በመንፈሳዊ ባለስልጣን ስለሆነ አውቶሪቲ ስላለው እሱ ማህተብ የሚደረግለት ነገር ሁሉ ነገር ያልፋል ብሎ የሚያስተምራቸው። በዚህን ያክል እንትን ብለሃል። በዚህን ያክል ማህተብ ከቸርች ይመታል። ይህንን ደግሞ የጀመሩት እነማን እንደሆኑ እናውቃለን። ዮናታን አክሊሉ የሆነ ጊዜ ላይ ልማድ ነበረው ቸርች ውስጥ ይጽፍልሃል፣ ከዛ ማህተብ ይመታ ነበር እሱ ራሱ ማለት ነው። ለምን? እኛ ያልነው ነገር ይፈጸማል ይሆናል የሚል የጅል ትምህርት አላቸው። የጅል ትምህርት አላቸው። እስቲ አንተ የምትለው ከሆነ ነገ ቅዳሜ አይደለም በል፣ ነገ እሁድ አይደለም በል። እስቲ አንተ የምትለው ከሆነ ነገ ስራ የለም በል። ምንም አንተ ያልከው እንደማይፈጠር እንድታቅ ብዬ ነው። እኛ ተስፋ የምናደርግነን የእግዚአብሔርን ነገር በተስፋ የምናፍቅ በመቃተት የምንናፍቅ ነን። የእግዚአብሔር መንግስት መምጣት በጸሎት የምንናፍቅ እግዚአብሔርን ለመምሰል በጸጋው በኩል የምንበረታ ሰዎች ነን። የተለየን ያደረገን የእግዚአብሔር ልጅ መሆናችን ነው። የእግዚአብሔር ልጅ መሆናችን ደግሞ የተለየ ያደረገን ከእግዚአብሔር ጋር ህብረት እንድናደርግ አባ አባ የምንልበት መንፈስ ቅዱስ ስለተሰጠ ነው። ይህ መንፈስ ግን ትዕቢተኛ አያደርግም። አንዳንድ ሰዎች ይገባኛል፣ እኔ ራሱ ትዕቢተኛ እንደሚመስላችሁ። 4 ነጥብ አድርጎ ማውራት ትዕቢተኝነት አይደለም። 4 ነጥብ አድርጎ ማውራት ትዕቢተኝነት አይደለም። በአመፅ ላይ መቆጣት፣ ሐሰትን ሐሰት ማለት፣ ሐሰተኛውን ሐሰተኛ ማለት ትዕቢተኝነት አይደለም ወዳጆች። የዋህነት የተተረጎመበት ትርጉም ስህተት ስለሆነ በብዛት አብዛኞቹን የዋህነት የሚመስላችሁ ድምፅን ማለስለስ፣ ከዛ በኋላ ለአመፁም ኮምፕሮማይዝ ማድረግ፣ እንደሱ አይደለም የዋህነት። እና ወዳጆቼ በጌታ የሆናችሁ ቤተክርስቲያናችሁ ስንት ጊዜ ኢየሱስ ክርስቶስን ሰብካቸዋለች? የምር
ትወዱታላችሁ ጌታ ኢየሱስ ክርስቶስን መውደድ ምን ማለት ነው? የምር መውደድ ምን ማለት? ብትወዱኝ ትእዛዜን ፈጽሙ። ኢየሱስ ያስተማረው ትምህርት ነው። ምን የሚለውን ትእዛዝ ፈጽመሃል። በቃ አጭርና አጭር ነው ትእዛዝ። ጌታ አምላክህን ውደድ ባልንጀሮችህንም ውደድ የሚል ነው። ባልንጀሬ ማን ነው ብላችሁ ጠይቁኝ። ባልንጀሬ እዩ ጩፋ ወይም ሐሰተኛ ሌላ ነቢያት አይደሉም ባልንጀሮቼ። እነሱን ትጠላቸዋለህ? አልጠላቸውም። እነሱ ውስጥ የሚሰራውን ግን የስህተት አሰራርና ጨለማ እጅግ በጣም እጸየፈዋለሁ። ስለዚህ ሁልጊዜ ምን እላለሁ? በእነሱ በኩል የሚሰራውን ጨለማ ብርሃን ሊመስላችሁ ይችላል ለእናንተ፣ ለእኔ ግን ጨለማ ነው የሚታይ። አለቀ። የክርስቶስ ኢየሱስ የሆነው ብርሃን ራስን ባለጸጋ እንድታደርግ የዚህን ዓለም ሲሳይ እንድትናፍቅ በካልሴ ከለር መኪና ይኖራል እያልክ እንድትፋንን የሚያደርግ እንደዚህ አይነት ትምህርት የሚያስተምር ብርሃን የለም። ሐዋርያት ውስጥ የነበረ ብርሃን ራሳቸውን ለምእመን እንዲሰጡ እንደ ባሪያ እንደ ሎሌ እንዲያገለግሉ ነው ያደረገው። አለቀ። ጳውሎስ ሐዋርያ ሰው ልከብድባችሁ ሲገባኝ ግን እኔ እንደዚህ አላደረኩም ማለት አለቀ። ጳውሎስ የነበረው አገልግሎት እንዴት ነበር ከምእመኑ ጋር ካላችሁ? ልብሱ እንዲነካ ልክ እንደ አንዳንድ ሐሰተኛ ጠንቋዮች ጅንን ብለው መጽሐፍ ቅዱስ ይዘው ጸሎት ካለቀ በኋላ ዝማሬ ሲዘመር ካሜራው ሁሉ ወደ እነሱ እየዞረ መንፈስ ቅዱስ የገባ ይመስል ሁሉም ሰው እነሱ ላይ ትኩረት እንዲያደርግ በሚያደርግ መንገድ ልክ ሜሲ ወደ ስታዲየም ሲገባ ደጋፊዎቹ ልብሱን ለመንካት እንደሚቋምጡት እነ እዩ ጩፋ በመድረኮቻቸው መሃል ሲያልፉ ልብሳቸው እየተነካ ምናምን እንደሱ አይነት አይደለም የነ ጳውሎስ አገባ። ይሄ የነ ጳውሎስ ትምህርት እንዴት ነው ያስተማሩት? በሉ በሳጠራ እያመለጠ በመርከብ አደጋ እየተፈተነ በድንጋይ እየተወገረ በመከራ እያለፈ ሐዋርያ ነኝ የሚል የከበደውን ስም ለጥፎ እኮ ከከተማ የማይወጣ ጸጉሩን በቀን በሳምንት 6 ጊዜ የሚስተካከል ሱፉን አድርጎ በየካፌው ቂኒ የሚል ግለሰብ ሐዋርያ የሚል ታፔላ ለጥፏል። አዋራ ነክቶት አያውቅም፣ ፀሐይ ነክቶት አያውቅም። ለዛውም አንጥፉልኝ አራግቡልኝ የሚል አይነት ሐዋርያ ማለት ነው። ባለፈው ማናት ቃልዮት ቤተክርስቲያን እንደዚህ የሚባል ነገር የለም ብላ በተናገረች ጊዜ የተናደዱትን ሰዎች ዘላለም ጌታቸው የሚባል ሰውዬ ዘላለም ጌታቸው ኢየሱስ ሰይጣኗል የሚል የዚህን ዓለም ገንዘብ ሲሰብክ የሚውል ቃላችን ይፈጥራል ብሎ የሚያምን የቃል እምነት አስተማሪ የሆነ ሰውዬ ሐዋርያ ነኝ ለማለት እንዴት እንደተጋጋጠ ተመልከቱት። በምን አወክለኝ? የእግዚአብሔር ቃል ይላል። ጳውሎስ ሐዋርያ ነው ሲል እኮ መስፈርት አስቀምጧል። ሐዋርያ ነኝ ሲል ምን ሆናችሁ ነው? ኤፌሶን መጽሐፍ ምዕራፍ 4ን ወስዳችሁ ለቤተ ክርስቲያን እነዚህን ሰጠ። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን እንትን አደረገ ብለህ ለሐዋርያ መኖር የጳውሎስ የጻፈውን መልእክት ጠቅሰ ስታበቃ ጳውሎስ ሐዋርያ ነኝ ብሎ የተከራከረበትን መከራከሪያ መስፈርት ይሄ ሐዋርያነት እንደሱ አይደለም ብለህ ልታብራራልኝ አትችልም። አለበለዚያ ኤፌሶን መጽሐፍ ምዕራፍ 4ንም ምክንያቱም በጳውሎስ በኩል መንፈስ ቅዱስ የጻፈው ስለሆነ ማለት ነው። ኤፌሶንን ለሐዋርያ መኖር ለነብይ መኖር እየጠቀስክ ሌላውን የጻፈውን ለምን አትቀበልም? ጳውሎስ ሌላውን ከኪሱ ሌላውን ከነብሱን የጻፈው ለምን ትላለህ? አለቀ። ጳውሎስ ኢየሱስ ተገልጦልኛል አለ። ከሁሉ በኋላ ጭንጋፍ ለመሆነው ለእኔ ታይቶኛል አለ። የትንሣኤው ምስክር ነኝ አለ ጳውሎስ። የትንሣኤው ምስክር ነኝ። ማንም አላማከረም። ሐዋርያ ሲያደርግ ራሱ ነው ሐዋርያ ያደረገኝ። ከስጋና ከደም ጋር ምን ያልተማከርኩም አለ ጳውሎስ። ኢየሱስ ክርስቶስ እንደተገለጠለት የኢየሱስ ክርስቶስን ቀጥተኛ ትእዛዝ ሰምቶ መልእክት ከክርስቶስ ኢየሱስ እንደጻፈልን ጳውሎስ በግልጽ ተናግሯል። አንተ ኢየሱስ ይታይክ ኃይለ ኢየሱስ ይታይክ ማናቅ በየማኪያቶ ቤቱ የምትዞር ግለሰብ ሐዋርያ ነኝ የሚል ስም ለጥፋ። ከብዶሃል። ስሙ ያስታውቃል። ስሙን ቁጭ አድርገህ ቀጥል። ሱፉ ይሻላል። ሱፉ ብቻ ይበቃል። ስሙን አስቀምጠህ ቀጥል፣ ሂድ። ከዛ አፖስትል ከሊብና አታፍርም። አለቀ። የተባለውን ሰምታችኋል። ክርስትና መሰረቱ ተመስርቷል። አዲስ መሰረት ማንም አይመሰርትለትም። በሐዋርያት በነቢያት ላይ ተመስርተናል። አለቀ በቃ። የምታንጽ ከሆነ ታንጻለህ። በመሰረቱን አትቀይርም። በስንደዶም አንጽ፣ በሳጠራም አንጽ፣ በከበረ ድንጋይም አንጽ፣ በከበሩ ነገሮችም አንጽ።
ጌታ በመጣ ጊዜ ሁሉም በእሳት በፈተነ ጊዜ ስራክ ይታያል። አለቀ። ሌላ ታሪክ የለም። አሁን አዲስ የምትደነግገው ስርዓት የለም። የምትደነግገው ትምህርት የለም። ትምህርት ተሰጥቷል፣ አልቋል። ክርስትና ተደንግጎ አልቋል። አለቀ። አሁን የተባለውን እያልክ ሐዋርያት ያስተማሩትን እያስተማርክ ትቀጥላል። አዲስ ትምህርት ካመጣ ኑፋቄ ነው። አዲስ መገለጥ ካመጣ ኑፋቄ ነው። አለቅ። መልእክት ታመጣለህ። በሐዋርያቱ መልእክት በኩል ይፈተሻል መልእክት። አንተን እንደ ሐዋርያት ቀጥተኛ ስልጣን እንደተሰጠው ሰው አንቀበልህ። የቤተ ክርስቲያንም ሐዋርያ አለ ትለኛለህ። የቤተ ክርስቲያን ሐዋርያ አለ ብሎ መጽሐፍ ቅዱስ የት ነው ያስተማረ? ጳውሎስ ኤፌሶን መጽሐፍ ምዕራፍ 11ን ሲያስተምር ራሱን ከቶ ሐዋርያቱንም ከቶ ራሱ በነበረበት ዘመን የጻፈውን መልእክት ለአንተ ሰጥቶክ ሲያበቃ አይ ገግመህ በዚህ ዘመን ስላለ ሐዋርያን የሚያወራው ልትል ትችላለህ። መብት ነው ማለት። ለዛ ነው ከቤተ ክርስቲያን ምኞቱን ሊሰማ ቤተ ክርስቲያን የተሰበሰበ ትውልድ ሲወጣ ከምኞቱ የዘለለ ነገር ማሰብ አይችልም። ስለ መኪናና ስለ ቁሳቁስ ነው ሊያስብ የሚችለው ከቤተ ክርስቲያን ወጥቶ ማለት ነው። ገባ? ምክንያቱም ቤተ ክርስቲያን የሚሄደው ያንን ምድራዊ ቁሳቁስና ምድራዊ ፍላጎቱን ለማሟላት ስለሆነ ማለት ነው። ወይ ገንዘብ ወይ ወንድ ወይ ሴት ምናምን ብሎ ስለሄደ እዛ ጉባኤ ላይ ሲወጣም ከዛ የዘለለ ነገር አስቦ አይመጣም። ከዛ ከመሪዎቹ የሚያየው ደግሞ እሱን ነው። መሪዎቹ በሱፍ ሲፎካከሩ፣ መሪዎቹ በመኪና ሲፎካከሩ፣ መሪዎቹ በሚይዙት የመኪና ብራንድ ሲፎካከሩ ስለሆነ የሚያየውም ከዛም ደግሞ አትርፎም የሚወጣው እሱን ነውና ይሄ በጣም ትልቅ ኪሳራ ነው። ቤተክርስቲያን ስለመስራት፣ ቤተክርስቲያን ስለመገንባት፣ ስለማነጽ ያነሳው ሐሳብ አለና ቤተክርስቲያን ቅዱሳን የሚሰበሰቡበት ስፍራ አይኑራት የሚል ሰው የለም። ግን ኮምፒቲሽኑ ግን ወንጌልን በጣለ ወይም ደግሞ ቤተክርስቲያን ዋና ተልኳ ወንጌልን መስበክ ግሬት ኮሚሽን የሚባለውን ጉዳይ ትታ ህንጻ ገንቢ ብቻ ሆና መቅረት የለባትም። ደግሞ እኮ በጣም የሚያሳዝኑኝ እንዴትም አይነት ኮምፒቲሽን ውስጥ ገብተው ያቸው ማለት አሁን እንግዲህ 1 ቢሊዮን ደርሰናል አይደል? ኢትዮጵያ ውስጥ የቤተክርስቲያን ፕሮጀክት እስከ 700 ሚሊዮን ምናምን የተባለ ፕሮጀክት 1 ቢሊዮን ያልፋል። አሁን 1 ቢሊዮን ምናምን ከ1 ቢሊዮን በላይ ነው። ኦፍ ኮርስ ኮምፒቲሽኑ ደርሶ 1 ቢሊዮን ደርሷል። 1 ቢሊዮንም አደረሱት፣ 1 ቢሊዮንም አደረሱት፣ 2 ቢሊዮንም አደረሱት። ከዛም በላይ ሄዱ። ከሰፊ አዳራሽና የሆነ ብዙ ሰው ከሚሰበስብ የሆነ መጋዘን የዘለለ ግንባታ ይገነቡልን። የተለየ የሆነ የሚያምር ውበት ያለው አውሮፓና አሜሪካ ወይም ደግሞ እንደምናየው አይነት ካቴድራል እኮ አይሰሩልን። በጣም ይሰሩልን የሆነ 10,000 ሰው ሊይዝ የሚችል ትልቅ የመጋዘን ሊሰሩ ቢችሉ ነው። በቃ ሌላ ምንም የተለየ እንኳን እንደው እስኪ 200 ዓመት ተሻግሮ ትውልድ የሚያወሳውም አይነት እኮ በጣም አርኪቴክቸራል ቢዩቲ ያለው የሆነ ነገርም እኮ ሊሰሩልን እኮ አይደለም። ጀስት መጋዘን ነው የሚሰሩልን፣ ትልቅዬ ሰፊ የተንቦረቀቀ መጋዘን። ኦኬ ግን መማር ብንችል አውሮፓ ውስጥ ያሉ በጣም ትልልቅ ጃይንት የሆኑ ቤተክርስቲያኖች በጣም የሚያምሩ እንዴት በዛ ዘመን እንደዚህ ተሰሩ ብለህ የምታስባቸው ከ200 እና ከ300 ዓመት ወይም ከዛም በላይ የተሰሩ ህንጻዎችን ስታይ በጣም የሚያምሩ ህንጻዎች ከቱሪስት መስህብነት የዘለለ ቦታ የላቸው። ገባ? ስለዚህ የሆነ በአዳራሽ ወይም ደግሞ በምትሰራው 1 ቢሊዮን ደረስኩ 1 ቢሊዮን አደረስኩ እያልክ መንግስት መሬት ሰጠኝ ምናምን ብለህ በምትገነባው የካቴድራልና የአዳራሽ ስፋት የወንጌልን ጥልቀትና ርቀት አትወስነው። ገባ? ትውልድ ላይ ሰው ላይ ስትሰራ ነው የሚሻገረው። እነዚህ ሰዎች ህንጻ ሰሩ፣ ካቴድራል ሰሩ፣ ትውልድ ላይ ስላልሰሩ ግን ካቴድራሉ ባዶ ሆነ። ካቴድራሉ ባዶ ሆነ። ትምህርት ስላልተሰራባቸው ሰዎቹ ጠፉ፣ የሉም። አሁን የሚወራውን አይነት አንዳንዱ ሊሳለቅበት የሚሞክረውን አይነት እንትን ቤተክርስቲያን በጨረታ ተሸጠ፣ ካዚኖ ቤት ገዛው ምናምን የሚባለው ኖር የምትሰማው ትውልድ ላይ ስላልተሰራ ነው። እንዴት በዘመናችን ይሄንን አይተን እንደውም እኮ ምንድነው የሚባለው ሌትስ ካሜራ አድቫንቴጅ ይባላል አይደል? በመጨረሻ የመጣ ሰው የፊት ያሉትን ሰዎች ውድቀትና ትርፍ አይቶ አድቫንቴጁን ወስዶ ይሄዳል። እንዴት ነው እነዚህ ሰዎች አይተው ከዛ አድቫንቴጅ ወስደው ኖ እኛ የሚያስፈልገን አሁን ህንጻ መገንባት አይደለም፣ ትውልዳችን ህንጻ አይደለም የቸገረው፣ ሐሰተኞቹ ህንጻ እየገነቡለት ነው፣ ሐሰተኞቹ ሰፋፊ አዳራሽ እየሰሩለት ነው። እዛ አዳራሽ ውስጥ ሄዶ የሚሰገሰገውን ትውልድ ለመታደግ ትምህርት ነው የሚያስፈልገን። ገባ? ትምህርት ነው የሚያስፈልገን። መሰረታዊ ክርስትና ትምህርት ወንጌልን ነው መስበክ ያለብን፣ ወንጌልን ነው ማስተማር ያለብን ብለው ጤነኛ ቤተክርስቲያኖች ወደዛ ማደግ ሲጠበቅባቸው ግን
የሐሰተኞችን ፉትፕሪንት እየተከተሉ የሆነ አዳራሽ የመገንባት ውስዋስ ውስጥ ነው ያሉት። የሆነ የመኪና ብራንድ እየቀያየሩ መሪ ከመሪ ጋር መፎካከር ነው ያዙት። መሪ ከተባሉ ማለት ነው የቤተ ክርስቲያን መሪ ብለን ከያዝናቸው መድረክ ላይ ቆመሉ መሪ ከሆነ ማለት ነው ገባ። በስሙ ቤተ ክርስቲያን የተጠራለት ሁሉ መሪ ከተባለ ማለት ነው የከሌ ቸርች ስለተባለ መሪ ብለን ከጠራ ነው። ኮምፒቲሽኑን ስታየው ዛሬ በለበሰው ሱፍና ዛሬ በሚለብሰው ሸሚዝ ከዛ ደግሞ አስገነባለሁ ብሎ ባሰበው የህንጻ ግንባታ ምናምን አይነት ሆነ ኮምፒቲሽን ውስጥ የሚገባው ነገ ተመሳሳይ ዛሬ ቆመን የሳቅንባቸውና ወይም ያዘንላቸውን አይነት ቤተክርስቲያን ታሪክ ነው የሚደርሰን ማለት ነው። ትውልድ የሌለበት ግን ትልልቅዬ መጋዘኖች ማለት ነው ገባ። ትልልቅዬ መጋዘን ምናልባት እንደው ጊዜም ሰጥቶ 50 ዓመት የማይሻገር ማለት ነው። እንደው እንደ ሀገርም ቅርስ ሆኖ እንኳን የማያገለግል ማለት ነው ገባ። ተመሳሳይ ነው በቃ የሆነ ሰፊ ሰዎች የሚሰበስብ አዳራሽና ከዛ የሆነ ኮሌጅ ወይም የገቢ ምናምን የሚያገኙበት ገቢ የሚሰበሰብበት ዙሪያው የሚከራይ ነገሮች ምናምን ቢዝነስ ሜክ የሚደረግበት ምናምን ጉዳይ እዛ ስር ገብቶ የተቀመጠ ትውልድ ነው መጥቶ ሴትነቷን ክብሯን እሷነቷን ከሆነ ነገር ጋር አውርዳ አቅለላ ቪዲዮዋን ከፍታ የውርደት ቪዲዮዋን ቀርጻ የምትለቀው ገርዳሜ ምናምን ብላ ሌሎችን አሳነሳ እሷን ራሷን እንደ ቆንጆ ስላ ማለት ነው በጣም እንደሚታዩበት እንዳለው ሰው አድርጋ ኮሜንቶች ላይ ያየው ነበር። መልኬ ስትል የታለ የሚሉ ኮሜንቶች ያየው ነበር። መርግጥ የታለ የሚያስብል ነገር ላይ ሆና ግን ሌሎችን አሳነሳ ራሷ ከፍ ልትል የምትሞክረው ከቤተ ክርስቲያን የወጣች ሴት ነች። ለምንድነው ወደዚህ መዝቀጥ ውስጥ የገባ ነው? ለምንድነው ወደዚህ መሬታዊ ፉክክር ውስጥ የገባ ነው? ምንም መሪዎቹን በማየት መሪዎቹ በግል ህይወታቸው ከዛስ በቤተ ክርስቲያን እንኳን ግንባታ አገልግሎታቸውም እንደዚህ አይነት የወረደ የገንዘብ ኮምፒቲሽን ውስጥ ስለገቡ ማለት ነው። ፕሮጀክቶቹ የሚነደፉት የምር ወንጌል አንፃር የምር ከምድራችን አንፃር ይጠቅማሉ አይጠቅሙምም ተብለው ሳይሆን አካሌ 500 ደርሷል የኛ ከፍ ማለት አለበት 700 እና ደርሷል። አይ 700ማ ትሬንድ እየሆነች ነው 1 ቢሊዮን እንድርስ ጣራውን እንስበረው እስኪ ገባ። እንደዛ እየተባለ ነው ኮምፒቲሽኑ ያደገው እንጂ እንደው የሚገነቡት ነገሮች ራሱ እኮ የሆነ ራዕይ ኖሯቸው ታቅዱ ትውልድ ላይ ነገ ላይ ምናምን የሚሰራ ምናምን ነገሮች ሆነው ቢሆን ሜቢ ሴንስ ሊሰጥ ይችላል። ግን እንደዛም አይደለም። ሐሰተኛ ነቢያት ሐሰተኛ ሐዋርያት በየቦታው በዝተው በጣም ህዝቡን እንደው መንፈሳዊነቱ ቅንጦት ነው። መንፈሳዊነቱ እንኳን ቅንጦት ሆኖ እንደ ሚዛናዊ የሆነ አእምሮ እንኳን እንዳለው ሰው ማገናዘብ እንዳይችል ገና ህፃናት ታቷቸው እንኳን ገና ትኩስ ታቶ የተነቀሱ ወጣት ልጆች ከቤት ወጥተው በቃ ነብይ እየሆኑ እየተነበዩባቸው ገንዘብ መጣውልህ ቼክ ሰጠው እንትን አሳለፍኩልህ እስኪሏቸው ድረስ ቂል የሆኑ ሞኝ የሆኑ ሰዎችን ማሰልጠንና ማስተማር የቤተክርስቲያን ድርሻ ሆኖ ሳለ እሱን ሁሉ አይመለከተኝም ብላ ሌላ ሰፊ መጋዘንና ሌላ ሰፊ አዳራሽ ላይ መስጠት የምትሄድበት መንገድ በጣም ነገ ላይ ዋጋ ያስከፍላል። የቤተክርስቲያን ህንጻ መስራት የወንጌል አካል አይደለም። ባይዘው አይደለም ማለት ወንጌል ቤተክርስቲያን ህንጻ ባልተሰራበትም ምኩራብ ባልነበረበትም መቅደስ ባልተሰራበትም ሁኔታ ውስጥ ሰዎች ይሰበሰባል። ሰው በዳስም ይሰበሰባል። እግዚአብሔር ዳስ ውስጥ ተሰበሰብክ ብሎ አልገኝም አይልም። እግዚአብሔር ይገኛል። ይሄንን ስል መሰብሰቢያ ስፍራ ያስፈልገንም ምናምን አይደለም። እንሰብሰብ በሆነ ሁኔታ ውስጥ እንገናኝ በሆነ ሁኔታ ውስጥ ግን ዋና ትኩረቷ ግን የቤተክርስቲያን ህንጻ መገንባት አይደለም። ዋና ትኩረቷ የ20 ዓመትና የ30 ዓመት ፕላን እያደረገች የህንጻ መስራት ፕላን ማድረግ አይደለም ያለባት። ዋና ትኩረቷ ግሬት ኮሚሽን ነው። ወንጌልን ለፍጥረት መስበክ ነው። ወንጌልን ማድረስ ነው። ስለዚህ ያላትን ሪሶርስ ሁሉ እንደ ጌታ ሳይመጣ ተጠቅሜ ልጨርስ ብላ ማሳተም ያለባቸውን የሚነበቡ ፍላይቶችን መጽሐፎችን ማሳተም ወንጌል ያልደረሰባቸው ቦታዎች ላይ ወንጌል እንዲሰበክና እንዲነገር መዘርጋት እንጂ እንደ አይነት ኮምፒቲሽን እንደ አይነት የወረደ ውርርድ ቤተክርስቲያንን የሚቀብር ነው። ቤተክርስቲያንን የሚያጠፋ ነውና መሪዎቻችን በግል ህይወታቸው ኮምፒቲሽን ውስጥ ናቸው። በኑሯቸው በቤት ይፎካከራሉ፣ በመኪና ይፎካከራሉ፣ በጣም ስለወረዱ በምግብም ይፎካከራሉ። ገባ። እኔ አንዳንድ ቤተክርስቲያኖች ለማየት ሞክሬያለሁ። እዚህ ሀገር ላይ መሪው የሚቀመጥበትና ጉባኤው የሚቀመጥበት ወንበር ምንም አይነት ልዩነት የለውም። ለመሪ የተለየ ምናምን ወንበር አይደለም። መሪውም የሚቀመጥበት እዛው ወንበር ላይ ነው፣ ምዕመኑም የሚቀመጥበት እዛው ወንበር ላይ ነው። እኛ አፍሪካ አካባቢ ያለ እንትን ነው በሽታ ነው። ለመሪው የሆነ የገዘፈ ምናምን ወንበር ለምዕመኑ ደግሞ የሆነ ነገር የሚደረገው ማለት የመሪው መቀመጫና የምዕመኑ መቀመጫ የተለያየ አይደለም። የሁለቱም መቀመጫ ተመሳሳይ ነው።
አይደል ማለት የሰውነታቸው። ስለዚህ ለምንድነው ምዕመኑ ፕላስቲክ ላይ የሚጠበሰው? እሱ የሆነ ሶፋ ምናምን የሚያስፈልገው? የሱ መቀመጫ ከምዕመኑ መቀመጫ የሚለየው ነገር የለም። አያ ግን ፉክክርና ኮምፒቲሽናቸው በጣም የራቀ ስለሆነ አይረኩም፣ አይጠግሙም። በቀደም የዩ ጭፋን እያየው ነበር። በጣም ፊት ለፊት የተቀመጡ ወንበሮች ሁሉም ምቹ ናቸው። ግን ከዛ መካከል የሱ ብቻ ይሄ ወርቅ ቅብ ያለው የሆነ የንጉስ መቀመጫ የሚመስል ምን እርካታው አይበቃም ማለት ነው። እርካታው አይበቃም። የመርቃታው ማለት የመርቃታው አይቆምም።